አብርሽ የዛሬ እንግዲህ አንገቱን ደፍቶ መጥቷል ማለት ነው። በማን ቤት ነው? በፍሬ ቤት። ይሄ ልጅ በነገራችን ላይ ብዙም አልከታተልም፣ አንዳንዴ ይመጣልኛል እና በጣም የሚያስተላልፈው ሜሴጅ በጣም ደስ ይለኛል። በቃ ለሁሉም ማሽቃብጥ፣ አንዳንዴ ትንሽ ትንሽ ማሽቃበጥ ነበር። እኔ ጊዜ ላይ ያሽቃብጥ ነበር፣ አብርሽ ስረቅጥ ነበር ባይዘዌ ማለት ነው። አሁን ግን መለስ ሳለ ሁሉም ነገር ስለገባው በቃ ትክክለኛ አስተያየት ነው የሚሰጠውና እንግዲህ ዛሬ አብርሽ ቤት ፍሬ ቤት ተገኘ ማለት ነው። አብርሽዬ ለምን አባቱ ብሌክ ነው አንገት የምትደፋ? የኔ ጀግና ማለት ነው። ስንት ልጆች እኮ ነው ስንት ልጆችን ያሳልፍክላቸው። እውነት ለመናገር አብርሽ እግዚአብሔር ነው የሚላችሁ በትዳሩ ወይም ደግሞ በራሱ የግል ያላስተካከለ ብዙ ነገር ሊኖር ይችላል። ግን በሱ የተነሳ ብዙ ወጣቶች ተቀይሯል። የቡታጅራ ልጆች ማለት ነው። በተለይ በሱ ዙሪያ የሚሰሩት እነሱ እንዲጠቀሙ ይፈልጋል፣ እንዲያድጉ ይፈልጋል። ብዙዎቻቸው በሱ እየተነሳ አድጓል። ታውቃላችሁ ሩታ ስትመጣ ስልክ አልነበራትም። የምታስታውሱ ከሆነ አብርሽ ሰፕራይዝ የምታደርገው አንድ ነገር የላትም ነበር። የምታስታውሱ ከሆነ እግዚአብሔር ይመስገን የእሷ ህይወትም ተቀይሯል። ገባችሁ አይደለ? የብዙ ልጆች ነው የተቀየረ። ይሄ ማይካድ ነው። ኦፍኮርስ ሰው ልጅ ያጠፋል። ብዙ ላጥፍቶልን ይችላል። ፌክ ሊሆን ይችላል፣ እውነት ሊሆን ይችላል። የምናውቀው ነገር የለም። እኔ ባየው ነው እንጂ የሰውን ባክግራውንድ ላቅ አልችልም። ገባችሁ? ለዛ ነው ዲቴል እርግጠኛ ሆኜ የማልከራከሩ ለማንም ማለት ነው። የራሳቸው የቻለ ማንነት አላቸው ከካሜራ ጀርባ። እዚህ ግን ስራ ነው የሚሰሩት። 4 ነጥብ። አብርሽ ደግሞ ብዙ ወጣቶች በአንተ የተነሳ ተቀይሯል። የማይካድ ሀቅ ነው። ዛሬ 11 ሰዓት